እንት አመትሽን ነው የምታከብሪው? አንድ ነው ውዴ። ሌላ ስንት አከብራለሁ? አንድ ማርያምን ሞላለበት ልጅ ነሽ። ፋሲካ የመንጃ ፍቃዱን ፈተና መፈተን ከጀመርሽ ጀምሮ ነው ፋሲካ። ሁላችሁም ትመጣላችሁ። ትነኛና ሀብታ ታዋቂ ትሆናላችሁ። ትሆናላችሁ እስቲ ትሆናላችሁ። ሽንት ቤት አይደል የጠየቅኳት? ሽንት ቤት እኮ ነው የጠየቅኩሽ። ሽንት ቤት እኮ ነው ያ። ታዲያ እንዴ እንዴ ከሆነ የሆነ ቀዳዳ ጭራሽ ነው። ሰላም ሰላም፣ እንዴት ናችሁ? ሳምሪ ትውቦች ነን። በአዳዲስና በአዝናኝ ቪዲዮዎች እንደተለመደው ከች ብለናል። ከእናንተ የሚጠበቀው የሚረሳ ያልሆነው ቢረሳ በህግ የሚያስቀጣው የሰብስክራይብ በተኗን ሳትነኩ ላይክ ኮሜንት ሳታረጉ ቪዲዮ ማየትና መጨረስ ነው። ወደ ቪዲዮቻችን እናልፋለን። ኬክን ይዞ ሲሄድ ዋና ማንን ልብላ ነው? ኬክን ሲበላ እንግዲህ የአዳና የባሏ ፍቅር የቀበጡለት መሰለ ጠረጴዛ ይሄ ነው ባናት ተተከለ我们骑电动车的。哇！对。Oh my god! እንዴት ያንኳት ሰዓት መግደል ያቅታል? እኔ ገጀራ ልስጥ ይዘግባ እያልኩ ነበር። ለምን አልተቀበልከኝ? ዳኛው እኮ አይቻልም ብሎን ነው። እሺ መሀል ሜዳ ላይ ምን አይነት አብዶ ነው የሰራው? አብዶ ነው አንተ ራስህ አብደ ነው ወይስ ሰፈር አብዶ በረንዳ ነው? አልገባኝም። እኔ ሲጀመር ዛሬ አንተ ምሳ አትበላም። ለምን? ቅድም ሙራት ሎጭ ይበላህ እንደ አይበቃህም? ደግሞ ያሰባ ቁጥሩ 4 ይልጧል። ሙዝ ምቶን ገምጧል። የመታው ኳስ ራሱ ኮስኮን ጥጉን ይዞ እያነባ እያለቀሰ እኮ ነው። በቦክስ ነው እንደ መታው ነው? በጥፊ ነው ወይስ በኩርኩም ነው? እኔ እንዳመተው ምከረው ብዬ ነው አይደል ያስገባው? አዎ እሱማ የጫማ ክር ራሱ እንዴ ነው እየተፈታ ስሬ ስታስሮ የነበረው። እኔ ግን ሳትገባ በፊት የጫማ ክር እንዳይፈታ ልፍረድበት ብዬ ነበር። አንተ ግን አትሰማ። ያውላ ኳስ ተሻምቶ ራሱ አንተ አልገጨም። አንተ አገጫ ሲጀመር አንተ አትገጭም። ቋጣሪ ነህ። ኧረ ኮች ቀጣይ ያስተካክላል። ስንት ባዶ ጎል ነው የሳትከው ነው አንተ። ቤትና ዕቃ ሳታሟላ አታገባም ነው ኳስ። አልገባኝም። እኔ ደግሞ እግርን ታጥበህ ገባ እያልኩ ሳትታጠብ ገብተህ ማለት ነው። እንዳያነው ኳሷ ለአንድም ሰከንድ እግር ስራ አልቆየችም እየሸተታት። ኧረ አይሸትም አይደል? አይሸትም። ደግሞ ኳሱን ራሱ እንዴ ነው ከአንገል ጋር አጋጨው። እንደዛ አጋጭተው ኢንሹራንስ አይደለም በራሱ ወጪ ነው የምታሰረው። ኳስ ራሱ ሰንጥቃል ብዙ ጊዜ። ስንጥቁ ነው ማን ነው የሚያስደፍንልህ? ቲሙ በጀት እንደሌለው ታውቃለህ አይደለ? አንተ ግን ይሄን ሁሉ ያወቅ ኳሱን አነጥራለሁ ብለህ ስንቴ ነው የተቀመው? ያለ ኮረሪማ አይነጥርም። ኮረሪማ ይዘግባ እያልኩ አንተ ግን እኔ የምለውን ነገር አትሰማኝም። ሲጀመር ባትገባ ነው የሚሻለው። ያን ሁላ ኳስ ራሱ ፎሪ ከምታወጣ እኮ ቡሌ ብታወጣ ኖሮ ማለት ነው ይሄኔ ባራበህ ነበር። ሁለተኛ አንተ እዚህ ቲም አትጮትም አትገባም። ነገር ኧረ ኮች ያወራው ስለ ኳስ ነው ጋይስ። እኔ አልገባኝም። ምሳሌዎቹ ሁላ በቃ ማድቤትና ምግብ ላይ ጨረሰች። ፋሲካ እናስገባ ሁላችሁ ጋይስ የለውም። እንዴት ናችሁ ጋይስ? እንዴት ነሽ? ሰላም ነው
እንዴት ነው? እንዴት ነሽ? ታኩሬ አይ ሚስ ዩ አብሮብሻል ፋሲካይ ሰማል ተቻልሽ በእናትህ በርስዴ ደርሷል ይመርብኝ ብዬ ዋክስ ፊቴ ልጣይ ሴትዮዋ ተመላልጬ በፊልተር ተደብቄ ነው ያለሁት። ስንት ዓመትሽ ነው የምታከብሪው? አንድ ነው ውዴ ሌላ ስንት አከብራለሁ? አንድ ማርያም ሆናለበት። አንቺ ልጅ ነሽ ፋሲካ። የመንጃ ፍቃዱን ፈተና መፈተን ከጀመርሽ ጀምሮ ነው ፋሲካ። ኧረ ሙማኔርማ ግድ ነው አርጊበት። ነው የሚባል ሰው ለአንገቴ ወርቅ ለልደቴ ካሰባችሁ በቃኝ። በገብርኤል የእጅ ብራስሌት ነው እሺ ያለልኝ ከፈለጋችሁ መንዛት የአንገት ወርቅ በዛብኝ አይደለ? ምንድነው ፊትሽን ዋክስ የተደረግሽው? ኧረ እሷማ ሌላ ቦታም ብላኝ ነበር። የቁልፍ ጠብቀኝ ለሰኞ ቀጠሮ ያዝን። እኔ መች አበድኩኝ? የታችኛውን አሳልፌ የምሰጠት አፈርት ብላና እንዴት አድርጌ ነው በረዶ ማረግበት? እንዴት አድርጌ ምለው ነድጄ ነበር ነበር መድኃኒዓለም አንድ ኧረ በእግዚአብሔር አንድ በልደቴ ቀን እየተበራገርኩ ሄድ ነበር። እግዚአብሔር አተረፈኝ። በዛ በር ላይ አላልፍም። ሳምንት ተመላልሶ እኮ ነው ያሌክስ ያለቀው። አናቱ ተልቆባቸው የፋሲካን ደግሞ አስበው። ፋሲካ እዛ መግባቴ ነው ሳንጣ ይዤ አንድ እኮ ነው ታውቃለህ። ታኩር በሴቷ ይልላል። አፈር ብላ አልገባኝም። ለማለት ፈልጎ ነው። እኔ ለምትመዚህ ፋሲካ እኮ የማስካ ሰፊው ፊልተር ኮንታር ይሰግር ይዩ የትኛው ጋይስ ታብታባሉ እነሱ ከሚነቅሯት በላይ ማለት ነው እሷ ራሷ ላይ የምትናገረው ነገር በኢየሱስ ደከምክ። እውነት የቤት ስራ ያልሰራችሁ ተማሪዎች ካላችሁ ውጡና ተንበርከኩ። ቲቸርዬ እኔ ሰርቻለሁ። ያልሰራችሁ ግን ብትወጡልኝ። ሌሎቻችሁ ሳልሰራችሁ እኔ የሰራው አይመስለኝም። ዝም በል አንተ አለቅላቂ። ምን እዚህ ዝም ብሎ ያለቀልቃል? እሺ አቤል ሰርተሃል? ኧረ ቲቸርዬ ረስቸው። ምሳህን ረስተሃል? እውነቱን ነው ምሳህን ረስተሃል? ናውጣ ተንበርከክ። እሺ ቤዛ ሰርተሻል? አይ ቲቸርዬ አልሰራሁም። ከዳግም ጋር ስትለፋደድ አንዴ የምትሉ ማን ነው ደግሞ ዳግም? አቤት ቲቸር የቤት ስራ ሰርተሃል? ኧረ ቲቸር ትናንት አሞኝ አልመጣሁም ነበር። ኧረ አቁም ብለህ እና እስካለች ጠላ ቤት አንዴ የሚሉ ናውጣ። እኔ እኮ ቆይ ምን ባደርጋችሁ ነው የሚሻለኝ? ከውጭ መግረፊያ ልምጭ ነገር ቆርጬ ልምጣ እንዴ? አንገቴ ይቆረጣቦ። እንደው አንድ ደህና ተማሪ እንኳን ልጣ እንዴ? ቲቸር ምንድነው እኔ ሰርቻ አንዴ? ዝም በል አልፎ ለገና ዛሬ ብትሰራ ነገር ማመላለስ ነው ስራ። ሰዓቴን ሁሉ አባከናችሁብኝ። አታስብ ቲቸርዬ፣ በቀጣይ ፔሪድ ፍሪ ነን። ይፈርፍርህ። ለአሁኑም ግድ ሆኖብኝ ነው የገባሁት። እስኪ ቢክፍል ሄዳችሁ ያቸው። አቤት ጉብዝና፣ በዛ ላይ ጸባያቸው አይረብሹ። የረባሽ ትምጽፍ ያለው ደስታ አጥናው ለፈተና ይመጣል። አዲያም ነግሬያችኋለሁ። ሁላችሁም ነገ ወላጅ ይዛችሁ እንድትመጡ። ትክክለኛ ውሳኔ። አንተ ለቅላቂ አንተ እንድትመጣ። እንግዲህ ማሽቃበጥ ምንም ነው በቃ ምንም ነው ያረዳ። የቤት ስራም ሰርተሃል፣ ጓደኞችንም ልታስጠቁር በቃ ያልገባህበት ልምጭ ቆርጠህ እስከ መምጣት ደርሰሃል። ግን ምን ማለት ነው? እንዲህ እንደ ቀልድ እዚህ ጋር ይበቃናል ማለት? ብዙ አስቤበት ነው ይሄን ውሳኔ ወሰንኩት። አሁን ካለሁበት ባሌ ስትሆን የምሰቃየው ስቃይ ይብሳል ብዬ ነው። እሺ ምን በድዬሽ ነው? ሲጀምር እኮ ለባልነት የሚሆን ሙሉ አቋም ላይ አልደረስክም። አታረጊውም የኔ እናት። ቤት ለመከራየት አቅደን 4 ባንኮች በ50 ብር የጋራ አካውንት ከፍተን ባሊ ገዝተን ጆጉን ለመግዛት ፕሮሰስ ላይ ያለን ነው በቃኝ የምትይኝ እንደ ቀልድ? ተጎዳው በጣም ድጋሚ እንዳልጠገን አድርገሽ ነው እንጂ ጎዳሽ። ይቅርታ ቴዲ፣ ከኔ የተሻለ ሴቶች የምትገባ። አዎ ይገባኛል። ለፍቻለሁ። ጭራሽ ካንተም ብሶ። አዎ የኔ ጌታ፣ ሲጀምር ካንተ ጋር ማጣፋው ተርፌ ጊዜ የለኝም። መልካም ጊዜ ይሁንልሽ። ጊዜን ከበላሽ በኋላ መልካም ጊዜ አታፍሪም። ይቅናሽ። እኔ አበዳፋሽ ነኝ አውቀዋለሁ። ትችላለህ። እንኳን ከሷ መጣ ወንድ ነኝ። ትችላለህ። በቃ እችላለሁ። ብቸኝነቱን እችላለሁ። እንለያይ ብለህ ኖሮ እንደዚህ ነበር የምንለያየው ቴዲ። አንቺ ነሽ አልፈልግም ስትይ። እኔ እኮ ምንም ቢሆን ባንተ አልጨክንም። ናቅ
መቼም አንለያይም። አዎ አምላኬ ለምንድን ነው አሳይተህ የምነሳኝ? ኧረ እንዳትቀጣይ እውነት በተለይ እቺ ዳንቴሏ ነገር እኛ ቤት በከለር ነበር የነበረው። በስማ አቤት ጤና ይስጥልኝ። ስሞትን ባላቅም የሁል ጊዜ አድማጫችን ኖት። ማን እንበል? ምንድነው ማደምጠው? ጤናው በበረንዳውን ነበር የሚያደምጡት። ብዙ ጊዜ ደውሉ ነበር። የም በረንዳ ነው? በረንዳ ነው የምኖረው። አዎ አንዳንድ ጊዜ በእድሜ የገፉ ተሳፋሪዎች ይመጣሉ። እነዛ ተሳፋሪዎች ሲመጡ ምን አለ ሹፌሩስ ቦታ ቢለቅ? ይሄ ሰውዬ አባት የለውም እንዴ? ኑሮ ውድነቱን ለማረጋጋት መንግስት በዋናነት እየሰራ ያለው ፑሻፕ ነው። ቴንክ ዩ። በጣም ይገርመኛል። እኔ ከዚህ ጋር ተያይዘውን አንተ በትውልድ ከተማ ላይ አሁን እዚህ የምትሰራበት ከተማ ነው። እዚህ ባንክ ተከፍታል። የንግድ ባንክ ብለው ቡክ ይሰጠዋል። የከፈትከው እዚህ 4 ኪሎ ጋር ሊሆን ይችላል። ጅጅጋ ለስራ ብትሄድ የጅጅጋው ባንክ ምኑን አምኑ ነው አሁን ለአንተ እዚህ 4 ኪሎ ያስገባውን ብር የሚሰጥህ? ስራ ይፈታ አምሯል። እንግዲህ ይሄ ነው ያልበላን ታካል። ከዚህ በኋላ እኔ ሴት አላምንም። ምንድነው ማለት? ሽኮን አስታወስካታ? ተጣልታችኋል ነበር እንዴ? ያ ካይንድ ኦፍ ግን ታውቃለሽ she's a body እና ትንሽ 7 ቀን 8 ቀን ተዘጋጋንና 9 10 ቀን ምናምን ተዘጋጋንና እሺ ከዛ 16ኛው ቀን ላይ አልቻለችም። እሷ ደወለችልህ? አይ እሷ አልደወለችም። እኔ ሴንስ አደረኩት እንዳልቻለችና እኔ ለመደወል አሰብኩና እማ ስልክ ልደውል ብዬ ጠየኳት። እሺ ደውል አለች። ኦ ይመች ደወልኩ። እሺ አታነሳም። ለምን ደውል ብላ ነበር እንዴ? ደወልኩ እኮ ብዬ ቴክስት አደረኩላት። እሺ ደውል እንጂ አነሳዋለሁ ብያለሁ ያትለኝም። ደህና ነኝ። ኢሞሽናል ዳሜጅ መኖር አስጠላኝ ነው አይደል ያልከው? ለምን አንተ አታስጠላውም? ራሱ መኖርን አስጠላው። ይሄ ልጅ አስጠላኝ ብሎ ይፍታ ክስቲ ራሱ ችግሮች ሲመጡ ብን ብለህ ጥፋ። ታናሽ እህቶች ሌላ ታሪክ ምንድን ነው ይላል አጤ ቴዎድሮስ ምንድነው? እሹ ወተትሽ አለቀብሽ እንዴ? እናትሽ ጡት አልሸጠችሽም እንዴ? ምንድነው? እሹ ማለት ነበር። ከምን ያድገህ ነው አንተ አሁን ገና ሳትጠርግ ለእንደዚህ አይነት ታሪኬን ቀያሪ ምናምን? ሳሙናም እዛ ውስጥ አለልህ። ሳሙናም አለ። እሺ እንዴ ሽንት ቤት አይደል የጠየቅኳት? ሽንት ቤት እኮ ነው የጠየቅኩሽ። ሽንት ቤት እኮ ነው ያ። ታዲያ እንዴ አንዴ ከሆነ የሆነ ቀዳዳ ጭራሽ መቀመጫ ማለት ታየኝ። ተንኮሱ ምን ሊያደርግ እንደሚችል ወይስ እዚህ ውስጥ ነው ቁጭ የምሉት? ቀዳዳ በቃ ይቅርብን። ሽንት ቤት እኮ ነው
ኧረ እዛ ውስጥ አለ። ምን ሆነ ነው? ሳሎን ነው። ኧረ የምን ሳሎን ነው? በእናትህ ተጠቅመህ ውጣ እንዴ! ልቀመጥ እንግዲህ እዚህ ጋር ልቀመጥ። ተንኮሱ ሌላ ታሪክ፣ በቃ ሌላ ታሪክ። አይ አንዴ በወደቀ ቀበጥ አራት ወጭተን breakfast today is sesame Bella pizza al ristorante. ምን አለ በቂጡ እንኳን ቢወድቅ በዋና ወይኔ በላቸው። አንተማ እኔ ከምልህ ነገር ጋር ችግር አለበት። ጫማ በአግባቡ አታስቀምጥ። ወይ ለኔ ጥቅም ነው እንዴ? ለምን ደግሞ አታነሳሳው? እሺ እሱ ደግሞ ይሁን ይሄዳል እንዴ? ተቀጣጣለች ይሄ ደግሞ ምን ማጣጣ ምን አለበት እንግዲህ ታስፈልጋለህ? ይሰማሽን ፈልጊ ብሎኝ የምለውን ግን ሰምተኛል። አንቺ ማውራት የነበረብሽ ወይ ከቡናው በኋላ ወይ ከቡናው በኋላ ከሆነ ማደጋለሁ። እሱ አሁን ተመስጦ ላይ ነው፣ ሜዲቴሽን ላይ ነው። እንዴት ብሎ ይሰማሻል? ማይሆነውን ሁላችሁም ትመጣላችሁ። እኔና ሀብታም ታዋቂ ትሆናላችሁ። ትሆናላችሁ እዚህ ለቀም እዚህ ትሆናላችሁ። Got him. We fucking got him. ጠጣን ማነው ትሆናላችሁ። እማጭልቅ እናለማምዳለን። ስፔሻሊ ቺኮች Ladies and gentlemen, we got him. ይሄ ልጅ በቃ የእውነት ከማለት ትንሽዬ ከቁመትና ከውፍረት ልዩነት በስተቀር ራሱ ነፂ በቃ የምር በቃ የሚያስደነግጥ መመሳሰል ማለት ነው። ቆይ እችላለሁ እኔ ሁሌም እችላለሁ። ትችላለህ፣ የእውነት ትችላለህ። እሺ ቀጣይ ብርክታይት በጋሻው ጎሹ እንዴ ብርክቲ እንዴ ነሽ? በቃሉ አወቅሽ? በቃሉ የዘሪውን የበፊት ቦይፍሬንድሽ ጓደኛ። ወይኔ ዘርዬ ከሰውነት ጎዳና አስወጣሽ። እንዴት ትረሻዋለሽ? 10-30 ዓመት እኮ ወደ ኋላ መለስሽው። በቆመበት እኮ ነው ጥለሽው ሄድሽው። ይሄን እንኳን ኳለቶ ነስቼ ዶክተሩ ዛሬ ላይ ፈክተክ እያለ ነው። እድሜ ላንቺ ነፃነት ሰጠሽው። ፈክተክ እያለ ነው። እኛ ላይ ይደርስ አወኩ። በቃ ውጤት አወቅሽኝ አይደል? ውጤትሽ ነው። ይቅርታ ውጤት
ፈጣሪ ራሱ እስከ ሲኦል እስክትገቢ አልታገስም ብሎ በምድር ይቀጣሽ ጀመራል የሰራሽው ስራ። ይኸውልሽ የሰው ልጅ ሁለት ነገር ሀፕን ባያደርግበት ይመረጣል። አንድ የእናት እንባ፣ ሁለተኛ ደግሞ የወንድ ልጅ እንባ። አንቺ ደግሞ የወንድ ልጅ እንባ አለብሽ። ብርድ በሚል ሰበብ በየሄድሽበት ተወርክ እንድታረጊ ተፈረደብሽ አይደለ? ቀጣይ እንጠብቅሽ 6 ኪሎ ሰማዕታት ሐውልት ጋር ተወርክ ታደርጋለሽ ወይስ ወደጅ ነበር? ጌትን ጠብቅ ነግርሻለሁ። ሴትሽ በጣም ጥሩ። እሺ ጨጓራ በደባ ምክንያት ፌል አድርጓል። ሳምባ በኦክሲጅን ፋንታ እርኩሰ ስለተጠናወሰሽ ካርቦን ሞኖክሳይድ ወደ ውስጥ እየሳብሽ ሳምባሽን ፌል አድርጓል። እንግዲህ ጋር ጉበትሽ ነው። ጉበትሽ ሴረኛ ስለሆንሽ ጉበትሽን ፌል አድርጓል። ስለዚህ ያለሽ ተስፋ ምን ነበር? እምነትሽ ፓጋን ነሽ ለካ አይደለ? እንግዲህ ለምታኙ ጣዖት ለምታኙ ድንጋይ ሰንደል ሰክተሽ 3-4 ሳምንታት ዮጋ መቀመጥ አለብሽ። እያልሽ ማለት ነው። መድኃኒት አዝዤማ የወንድሜን በቀል ሳልበቀል ላድንሽ አላረገው። እንግዲህ አይለቁም። ወንዶች ከያዙ ምንም ማድረግ አይቻልም። በምድር እንድትጨርሽ ወስኖብሻል። ዛሬ ይሄው ውሃው ራሱ አልደረቀም። ሻወር ወስጄ ፓንት ለብስ ስር የሆነ ነገር ትዝ አለኝ። የኢትዮጵያውያን ስፔሻሊ ወንዶች የኢትዮጵያውያን ወንዶች የፓንት አለባበስ ሂደት ምን ይመስላል? አንድ ፓንት ለስንት ቀን ነው የምታደርጉት? ለ10 ቀን፣ ለ15 ቀን፣ ለ20 ቀን እንደዚህ ሴቶች እንደዚህ ሲያወሩ ሰማለሁ። እኔ ያጋጥማል አይደለም ያጋጥማል። ነገር ግን አንድን ፓንት ደግመን እንዳንለብስ እኔ ዘዴ አለኝ ስገዛ ከስተሜል ነው። ለምሳሌ ይሄ መንዴይ ብቻ ማድረገው ነው። መንዴይ ቲዩስዴይ ሚላለኝ ዌንስዴይ። ስለዚህ ይሄንን ሮብ ላይ አንስቼ ልክ ላደረገው መንዴይ ኦ ማይ ጋድ ብዬ ወደዛ ነው የምጥለው። ስለዚህ ሁላችንም ፓንታችን ላይ ስፔሻሊ አሰርተን መንዴይ፣ ቲዩስዴይ፣ ዌንስዴይ ብለን ጽፈን መሆን አለበት። ወንዶች እንግዲህ ምን ታስባላችሁ? ይሄ እኛን አይመለከትም። ሰው ምን ታስባላችሁ? ተስማማላችሁ? ከተስማማችሁ ኮሜንት ሴክሽን ላይ እንግዲህ እንስማማለን በሉ። ባርገው በትልቁ አልሚ በእንግሊዘኛም ታርጊዋለሽ። እሺ አልማኑ እንዲያደርገው ኧረ ገና አልጀመርሽም እኮ ሰሪዋ እንትን ወስነሻል? ግን ወስኛለሁ፣ በእናትህ ወስኛለሁ። አይ ሃይማኖት ምናምን አይፈቅድም። ግን በቃ እንትን ነው ታውቃለህ። እኔ እና እሷ ያለን ነገር ነው ታውቃለህ ካልሽ እሺ ሰር ሄሎ ወይ በቃ ተበልተሃል። ምን? እሺ የድሮ ባሏ ከካናዳ መጥቶ አልሚ ልትቀበለው እየሄደች ነው። መመለስ አይመስለኝም ንገረው ምናምን ብላኝ ነው። ስማ ቆሎ ትጨምርበታል። አልሚ ቆሎ አድርግ ታቅም በላይ የሆነ ነገር ነው። እንግዲህ ንቅሳት ስንነቀስ እኔ የንቅሳት አድናቂ አይደለሁም። አክቹሊ ግን የዛሬ ውሳኔያችን ነገ ላይ ሊጸጽተን ስለሚችል በደንብ ማስተዋል አለብን ብዬ አስባለሁ። ምክንያቱም ቢፋቅም እንደ ድሮ ንጹህ ስለማይሆን ማለት ነው። ውጭ ሰው ስለሚጠብቀኝ ቶሎ ቶሎ እሺ እስቲ አሳየን። ሱሪን ክፈተው እስቲ። ኧረ በስመ አብ ወወልድ ወመንፈስ ቅዱስ። አንተ ምንድን ነው ይዘብኝ የመጣው? በእናትህ ውይ አሁን ይቺ ምን ከምን ላደርጋት ነው? ውይ ኢሞሽናል ዳሜጅ ደህና ነገር ደንደን ያለ ነገር ይዘልኝ ትመጣለህ። እኔ ነኝ እንጂ ትልቅ ሰው እሱ ገና አላደገም። በቃ በመላቂም ቢሆን እንደምታይግኛ ግኝና ልሂድበት ይቀጥያል። በምላጭም ቢሆን እንደሚሆን አድርግኝ ብሏል። እንግዲህ ማለት እሷ እኮ ብትገርጽ ጠልታ አይደለም፣ ግን ምኑን ይዛ ትግረዝ? ውድ የሳምሪ ቲዩብ ቤተሰቦች ለዛሬ የነበሩ ቪዲዮዎች ይህንን ይመሳስሉ ነበር። በቀጣይ በአዝናኝና በአዳዲስ ቪዲዮ ስለምንመጣ ከወዲሁ ቤቱን ሰብስክራይብ ማድረጋችሁን ቼክ ሳታደርጉ እንዳትወጡ። ላይክ፣ ኮሜንት፣ ሰብስክራይብም እንደዛ። ባይ